Allo! 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 ይችላል ዋንጫ ይችላል ይችላል ዋንጫ ይችላል ይችላል ዋንጫ ጀማውን አየው አራት ጌምስ ፎር ጌምስ ይነሮ በታሪክ ስር ያንን እጣም እናስላጨዋለን። ደስ ብሎኛል። ጨዋታችን ደስ ብሎናል። በቀይ ወጥቶባችሁ ነው ምናምን አንዴ ድገሙኝ። ሃሎ በቃ ውበቱን አየዋ። ይመቻችሁ። ሴስኮ ኤኳስ ይሳታል። ኤሎ ዩናይትድ እግዚአብሔር ነው ማለት ይችላል። ማለት አመላጣ ነው ምን ቆርጥ ያን ሰውዬ ማለት ነው። ሴስኮ ኤኳስ እንዴት ነው ቴስታ የሚገጨው? ሶስተኛ የለመርነውን ጀመው ጌታ ምስክሬን ዩናይትድ ይችላል። ወያላ አርሰናል ይችላል። ወያላ አርሰናልን እየደገፈ ነው ሰውነቱ ያለቀው። አርሰናል ይችላል። እናተ ትሙት አርሰናል ይችላል። ምን ተሸነፈ? ዩናይትድ ይችላል። ጌታ ለአንደኛ ለአራተኛ ነው። ለማ ዋናው ይችላል ማለት ወያላ ነው። ጀሞ ዩናይትድ ይችላል። ሼር አድርጉላቸው ለነዛ ወያላ። ይሄ ነው ዶሮዋን ብልትልትን ያደረግናት ማለት ነው። ሼር አድርጉ። 12ቱንም ነው የበለጥነው። 13ኛ ጨምረን ይመቸኝ በቃ ዩናይትድ ስትፎክሩላ ስትቀማጥር መጣች ላዳር ዩናይትድዬ ሲለጥፋት ጊዜ ተኛች በጊዜ ያሉ ድሮም እኮ ለባል የተገዛ ዶሮ ብዙ ያንካካላሉ። አዳር በቃ መታረዱ ላይ ቀር እንግዲህ የወያናን ቋጠሮ ተማምናበት እኔ ቆላውቀችኝ ምትደሙ ማኖችን ደሞ ቶፕ 6 ያስገባት የተከበረ ቶፕ 6 ሂጂና ከዌስታም ጋር ከወልቭስ ጋር የራስን ቶፕ 6 ስሪ። እዚህ ጋር አባቴ ለእንደዚህ አይነት የገና ክለብ ቶፕ 6 የለም አባቴ። ይሄ ነው ማንቺ። ይሄን ቪዲዮ የፈጠነ ለናቲ ባርበር ላኩለት። ይኸው ተናግሬያለሁ። ይኸውልህ ወዳጄ ትገባና አሁን የፈጠነ ምን ትላለህ? አንተ ቤስ ባርበር ኢን ኢትዮጵያ ብለህ ለዚህ ከማላም ሰውዬ ቪዲዮ ትሰራለህ። ከዛ አንተም ኢንተርናሽናል ሆንክ፣ እኛም ከዚህ ከማላም ሰውዬ ተገላገልን ማለት አይደለም። በቃ አሁን የፈጠነ ስራ የፈጠነ ከዚህ ሰውዬ ገላግለን ምን ብዬ ነበረ? ይኸውልህ የወጋ ቢረሳ የተወጋ አይረሳም ነው የምልህ። የባለፈው ነው የፍጻሜው ነው። በቀላለሁ ብዬ ነበር። ተበቅዬሃለሁ በአግባቡ ማለት ነው። ያ የተከፋንበትን ምሽት ነግሬሃለሁ። ብሩኖ እንዴ ይኸውልህ ቁስል ላይ ጨው ነው የምነሰንስብህ። ይኸውልህ ነግሬሃለሁ፣ አድርጌዋለሁ። ሮቢ ፎክሮ መሸነፍ ምንም የለም። ነግሬሃለሁ። በቃ ይሄ ቃል ብቻ ይበቃል። እሺ ካሞን ዩናይትድ ጀማው ማንቸስተር ዩናይትድ እንደዚህ ተሻሽሎ ከባድ ቲሙ ነው ምናምን ሁሉንም ቲም የሚረሽን ምናምን አስፈሪ ቲሙ ነው አይደለም። አንድ ክለብ አሰልጣኝ ሲቀየር እንደዚህ ተቆም ያሰጋል። አለቀ። ወልቭስ ምን ያቆም ያሰጋል። አሰልጣኝ ሲቀየር እንደዚህ ተቆም ማሳየት የተለመደ እኮ ነው እግር ኳስ ላይ። ብዙ አመት እግር ኳስ የምታይ ከሆነ አንድ ክለብ አሰልጣኝ የሚቀይር ከሆነ የሚገርም ተነሳሽነት ይኖራል። አለቀ እንጂ ካሪክ ከባድ አሰልጣኝ ምናምን ታክቲሻል ምናምን ይሄን ትበላለህ። ይሄ ይገባልሃል። ምንም የሚፈጠረው ጉዳይ የለም እንዴ። ካሪክ እኮ ከአሰልጣኝነት ከሻምፒዮንሺፕ ተባሮ የመጣ አሰልጣኝ እኮ ነው። በቃ አለቀ። ምንም የተሻሻለ ጉዳይ የለም። ልጁ ደግሞ ይቆረጣል ምናምን ቀጣይ ዌስታም ነው አዌ ሰፈን ድጀተልሽ ወደ አቋም ተመረታት። አንተ ከካም ደንቆሮ ደጋፊውላ አሁን አክፍ ኩኛ ብሩ ነው ቆይ ቀጣይ ይገባልሃል። ያ ልጅ ቅማል ይዘዋል እንጂ በተአምር ጸጉሩን አይቆረጣትም። ምን ቀጥልክ ቲም እንዳለው ምናምን የተሻሻለ አሰልጣኝ ቀይረ ነው አለቀ። ለስድስት ለሰባት ጨዋታ እንደዚህ ልትሆን ትችላለህ። ከዛ ወደ አቋም ፎቃቃ በያለ የሆነ ቡድን አሸነፈ ዛሬ። እናቴን ምንም ነገር አልተፈጠረም። እኔ ቪዲዮ ልሰራ ስለተነሳው ይኸውልህ ቪዲዮ ልስራ ፈቀረ ኮርና ኤፍሲ እናታችሁ ነኝና ይሄ ፎቃቃው ያላ አቦለት ክሮስ አገባችሁ። እኛ ቢሆን ኖሮ ሃይላይት ማሳየ
ይችላል ሮሜሮ ደደብ ነው አለቀ ይሄ ነው ሃይላይት ገባ አይደል ትክክለኛ የዋንጫ ቡድን ማታ ያሳያል እንዴት እንደምትጮት ማለት ነው አርሰናል በጣም የአርሰናል ደጋፊ ከች በልልኝ እዚህ ሪፍሬንት ሞር ከች በልልኝ በቃ በጣም ተከብብ ያለው ነው ምን ቪዲዮ ልሰራ ስለቆምኩ ብቻ ነው የጮት ምንም የተፈጠረ ነገር የለም ምንም አልተፈጠረም አሁን ሲያልቅ ደግሞ የበለጠ ያደንቁኛል ለዛ ነው ቀድሜ ቪዲዮ የምሰራው 92ኛ ደቂቃ ላይ ነው ይሄን ቪዲዮ የምሰራው ገባ አይደል አርሰናል ላይን አፕ ወጥቷል ሰንደርላንድን እንቀውራትና እኛ ለዋንጫ እነሱ ለ3 ነጥብ ያ ሰውዬ ዌስትሃም ላይ ይወድቃል ምን አለ በለኝ አትላጨውም ያ ሰውዬ ይቀምላል አድክም ጀማው ተከብብ ያለው ድረሱ ተከብብ ያለው ኖርምዬ ነው ኖርማል ሚኮስፐርስ አዋረድከኝ የዛሬው የዕለተ ሰንበት የቅዳሜ ፕሮግራማችን ዶሮ በልቶ ቋጠሮ ይባላል። ዶሮዋን ገነጣጥለናታል። ወደ ቋጠሮ እንሄዳለን። እኔው ደስ ብሎኛል። ኢቨንታችን አሪፍ ነው። እታች ጫጫታ ስላለ ነው ላይ መጥቼ እየቀረስኩ ያለሁት። ቡልቡላን ያለ ነው ሪፌንቲ ጽድት ያለ ሞል ጽድት ያለ ፒፕል ምናምን አክቹሊ ኢቨንት አዘጋጅተን መጥፎ ሰው መጥቶብን አያውቅም። የዛሬውን ስላሸነፍን በጣም ደስ ብሎኛል። ቡልቡላ ያበደ ሰፈር ነው። ከዚህ በኋላ ኢቨንቶችን እዚሁ እንሰራለን። ነገም የሲቲ እና የሊቨርፑል ምን ይሆናል ወይ ዩናይትዳውያን ደረታችሁ ንፉ ሚላጨውን እንላጫለን። ችግር የለብንም። ይመጣሉ ወያሎች ይመጣሉ። በሴት ፒስ ነው ያገባን እንኳን አገባን። የኛ ወጣ ይላል አትሊስት በረኛ ገፍትረን አይደለም ያገባነው። መቼት ይበላችሁ በቃ እንዲህ እየቀለዳችሁ ተመለሳችሁ። እኔ እኮ ግን አሪፍ ነበር ጨዋታው። ግን ግራ የሚገባኝ ግን ሼሽኮ መክሊቱ አሽዋዝን ላይ ሳይሆን አይቀርም። ይሁን የመጨረሻው እንኳን እንዴት ነው ለበረኛው ዝም እንከን ነው የምትፈልገው እንዳትሉኝ እንጂ መጨረሻ አካባቢ ብሩኖ ራሱ ለአሞሪም ነው የመታለት መሰለኝ። መጨረሻ ላይ ወደ ፖርቹጋል የሆነ ኳስ መጥቷል። ብቻ አሪፍ ጨዋታ ነበር። ግን ግራ የገባኝ ነገር አሁን ሶስቱ አሉ ሲቲ፣ አስቶን ቪላ፣ አርሰናል አለ። አራተኛ ላይ ቁጭ ብላችኋል መንገድ ዘግታችሁ። ሻምፒዮንስ ሊግ እንዴት አስባችሁት ነው? እኛ ስንመጣ እስቆይ ማይሆኑ ቦታ ነው የያዛችሁት። ምንድነው እቅዱ? ያልገባኝ ነገር ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለ ስንተሻሽ ሊጉ 25 ደረሰ። አሁን ጸባይ መቀየር ምናምን ተጀመረ። ምንድነው ያሰባችሁት? ያልገባኝ ነገር እኛ ስንመለስ አሁን እንደዚህ ከሆነ ሰግጥ ከሆነ እኮ እኛ አንምራችሁም እኮ ማንቸስተር ነው ብለን ሲቲን ገነጣጥለ ነው እንመጣለን። ቶፕ 4 አይቀርም እኮ ይሄ አርሰናል ይመቸዋል በማለት ምንድነው ፕላኑ ስላልገባኝ ነው። ኮመንት ላይ ጻፉልኝ። በማይሆን ቦታ ነው የያዛችሁት። ቶፕ 4 አራተኛ ላይ እኛ ነው የምናስፈልገው። አራተኛ ተከታታይ ጨዋታ ድል። ማይክል ካሪክ በማንቸስተር ዩናይትድ ቤት ምንድነው እያደረክ ያለው? ቶተንሃም ሆትስፐርን በ25ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳ ኦልድ ትራፎርድ ያስተናገደው ማንቸስተር ዩናይትድ 2-0 በሆነ ውጤት ከድንቅ የጨዋታ ፐርፎርማንስ ጋር ማሸነፍ ችሏል። በዚህ ጨዋታ ላይ ቶተንሃም ሆትስፐሮች 29ኛው ደቂቃ ላይ ክርስቲያኖ ሮሜሮ በጣም አግሬሲቭሊ በካዚሚሮ ላይ በሰራው ጥፋት ምክንያት በቀይ ካርድ ማጣታቸው በጣም እንደጎዳቸው ተመልክተናል። ክርስቲያኖ ሮሜሮ ይሄን ያህል አግሬሲቭ መሆኑ ግን አግባብ ነው ወይ የሚለው በደንብ የሚያጠይቅ ይመስለኛል። በተደጋጋሚ በሚሰራቸው ጥፋቶችም ቶተንሃም ዋጋ እያስከፈለ ይገኛል። በዚህ ጨዋታ ላይ ለማንቸስተር ዩናይትድ ከቀዩ በኋላ ነው በቃ ጨዋታውን የገደለው ማለት ይቻላል። ከቀዩ በፊትም ጥሩ ፐርፎርማንስ ያደርጉ ነበር። የተሻለ ቡድን የነበሩት እነሱ ነበሩ። ከዛ በኋላ ደግሞ ይበልጥ በነፃነት ነበር ሲያጠቁ የነበረው። ብራሂም ቤሞ 38ኛው ደቂቃ ላይ ማንቸስተር ዩናይትድን ቀዳሚ ማድረግ ቻለ። ይህ ጎል የተቆጠረበት መንገድ ትሬኒንግ ላይ በደንብ የተሰራበት ይመስላል። ሴት ፒሱ የመጣበት መንገድ፣ ሜኑ ፓስ ያደረገበት መንገድ፣ እንቦሜ የጨረሰበት መንገድ በደንብ የተሰራ ነው የሚመስለው። ከዛ በኋላ ብሩኖ ፈርናንዴስ 81ኛው ደቂቃ ላይ ሌላ ቆንጆ ጎል አስቆጥሮ ዩናይትድን ጨዋታ 2-0 ማሸነፍ ችሏል። ማይክል ካሪክ በጣም የተረጋጋ ኮንፊደንት የሆነ የቡድን መንፈሱ አስደናቂ የሆነ በጨዋታ መንገዶችም ተጫዋቾች ጥሩ ፐርፎርም የሚያደርጉበትን አይነት ቡድን እንደገነቡ በጥቂት ጊዜያቶች ውስጥ እያስመለከተን ይገኛል ማለት ነው። ያዛ ዩናይትድ ስትራንድ የተባለ ደጋፊም እንግዲህ ጸጉሩን ሊቆረጥ አንድ ጨዋታ ብቻ ይቀራል። ዩናይትድ ቀጣይ ዌስትሃምን ማሸነፍ የሚችል ከሆነ ያ ደጋፊ ጸጉሩን ይቆረጣል ማለት ነው። ማንቸስተር ዩናይትድ አሁን ላይ ቶፕ 4 ላይ ያለውን ደረጃ በማጠናከር አራተኛ ደረጃነቱን 44 ነጥብ መያዝ ችሏል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ኮቢ ሜኑ ይለይ ነበረ። በቶተንሃም ሆትስፐር በኩል ግን ቪካሪዮ ነበር ምርጥ ፐርፎርማንስ፣ ምክንያቱም ብዙ ስቴቮችን ነበር 2 ጎል ቢቆጠርበትም ሲያደርግ የነበረው። ለማንኛውም ስለ ጨዋታ ያላችሁን ሀሳብ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። እንደ ማንቸስተር ዩናይትድ እድለኛ ቡድን አለ ብዬ አላስብም።
ምክንያቱም ደግሞ ብሩኖ ፈርናንዴዝን የመሰለ ተጫዋች ስላለው ማለት ነው። ቡድኑ ተመቸው አልተመቸው፣ ጥሩ ሆነ ጥሩ አልሆነ፣ ብሩኖ ፈርናንዴዝ ግን ያው ነው አለ ማለት ነው። ያራዳ ልጆች ይሄ ተጫዋች በጣም አንደርሬትድ የሆነ ተጫዋች ነው ማለት ነው። ምንም ጥያቄ የለውም። እዚህ ቡድን ውስጥ ብዙ መውረዶች ብዙም ያልተጋነኑ መውጣቶች አሉ እሱ በነበረበት ነገር ውስጥ። ሁሌም ግን ሳያባራ በእንቅስቃሴ የሚኖረው ሰውዬ ብሩኖ ፈርናንዴዝ ነው ማለት ነው። በሚያስገርም ሁኔታ ማንቸስተር ዩናይትድ እያሳሳቂ ያራዳ ልጆች ማለት ነው ከማንቸስተር ሲቲ ጋር ሁለተኛ ካለው ማንቸስተር ሲቲ ጋር የ3 ነጥብ ልዩነት ብቻ ነው ያላቸው። ነገ ማንቸስተር ሲቲ አንፊልድ ላይ ሄዶ ሊቨርፑልን ነው የሚገጥመው። ምናልባት ሽንፈት የሚገጥመው ከሆነ ማንቸስተር ሲቲ የ3 ነጥብ ልዩነት ብቻ ይሆናል በመሃላቸው የሚኖረው ማለት ነው። ከካሪክ ጋር ማንቸስተር ዩናይትድ እጅግ በጣም የተለየ ቡድን ሆኗል ማለት ነው። ኳሱን እንደፈለጉ አድርገው ሜዳ ውስጥ መውጣት የሚችል ቡድን ነው የያዘው ካሪክ ማለት ነው። አሁን በዚህኛው ጨዋታ 5 ደቂቃ ተጨምሮ 5ቱን ደቂቃ ለቶተናሞች ኳስ ለመስጠት ፍቃድ አልነበራቸው ማንቸስተር ዩናይትዶች። ምክንያቱም ማጥቃት መከላከል መሆኑን የታወቀ ነውና የማንቸስተር ዩናይትድ አካሄድ እጅግ በጣም አስገራሚ ነው ያራዳ ልጆች ማለት ነው። 4ኛ ድላቸው ላይ ቀርተዋል። ሰውየው ሊቆረጥ የአንድ ጨዋታ እድሜ ብቻ ነው። እስቲ ሐሳብ አስተያየት እናንተ ነው። በደንብ ሼር ኮፕ ሊንክ ይደረግ የቪዲዮ ያራዳ ልጆች። ለ10 ደጋፊ ቪዲዮ መስራት ብያዘኝ ነው፣ ግን ስላሸነፈ ብቻ መስራት ነው። ለ10 ደጋፊ ዲጄ ልዘርጋ ሁለት ሺህ እኮ አረ ይደብራል የምር። ቢስሚላህ ዩናይትድ ፋሚሊ ኮንግራ ክለባችን ማንቸስተር ዩናይትድ ቶተንሃምን 2-0 አሸንፏል። አልሐምዱሊላህ እንዴት ደስ ይላል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ዩናይትድ ፋሚሊ ሽንፈት እኮ ረሳን። በተከታታይ እድሜ ለካሪክ 4 ጨዋታ በተከታታይ አሸነፈ። ያንን ሰውዬ መገላገል ለምፈልገው አሁን ፀጉሩን መቆረጥ አለበት ያ ሰውዬ እንዴ። በቃ እሱን ከተገላገልን በኋላ የሆነ ይሁን፣ ግን በቃ አሸንፈናል። ቶተንሃም ታውቃላችሁ በጣም ገግሞብን ነበር። ደግሞ እንዴት አይነት ጎል ነው ያገባነው ሰዎች። ኮርና ሄዲንግ ከሄዲንግ ውጭ እንዳለም አሳይተናል። ለፕሪሚየር ሊግ ክለቦች ቶፕ 6ም ጠቅላላ ረምርሟል። ዩናይትድ ብቻውን ኡስታዝ ዛሬ እንደውም ትንሽ የተናደድኩት ኩኛ አለ ማስቆጠሩ። ደግሞ አዲስ ጭፈራ አምጥተናል እኮ ያው ለነገሩ ከዚህ በፊትም ብሎታልና ኡስታዝ እንግዲህ ኮከብ ጎል አግቢ የሆነ ነው የቡድናችን። ቀጣይ ደግሞ የሊጉ ይሆናል። እውነት በጣም ነው ደስ ያለኝ። በጣም ጨንቆኝ ነበር ይሄን ጨዋታ ግን አሸንፈናል። ያው ምክንያቱም ምናምን ቶተንሃም በጣም ሲያስጨንቀን ነበርና ትንሽ ቡድን ደግሞ ዩናይትድ ስለሚፈትነው በጣም ፈርቼ ነበር፣ ግን አሸንፈናል። በድጋሚ ዩናይትድ ፋሚሊ እንኳን ደስ ያላችሁ። ይሄን ቪዲዮ ደግሞ እንዲዳረስ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። የተሰማችሁን ኮሜንት ላይ አስቀምጡ። ግሎሪ ማን ዩናይትድ